ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ዛሬ እንግዲህ የማነሳላችሁ የተወሰኑ ሀሳቦች አሉ። የመጀመሪያው ሀሳብ እንግዲህ ከጂ7 ወደ ጂፒኤስ የተለወጠው የብልጽግና አስቸጋሪ ጎዳናን እንዴት እናየዋለን የሚል ሀሳብ ይዤላችሁ መጥቻለሁ። ከአሶሳ የተፈጠረ ሀሳብ አለ። እንደምታውቁት የቤንሻንጉል ጉሙዝ ኦርቶዶክስ ተዋህዶ አቡነ ሩፋኤል ሊመሩን አይገባም የሚል ጽኑ ነገሮችን በዚህ ደብዳቤ እንዳቀረቡ ዘግበንላችኋል። እሱንም እናነሳለን። ሌላው እንግዲህ ጠንከር ያለ ነገር የምናነሳው ቅድም እንዳልኳችሁ እውነትን እውነት እያለን መጓዝ ስላለብን የእያንዳንዳችሁ ተሳትፎ የጎላ መሆን አለበት። በቪፒኤን በማብራትም እንዲሁም ደግሞ ላይክ እና ለተወሰኑ ሰዎች ሰብስክራይብ በማድረግ ለትውልድ እንድታጋሩልን የአደራ መልእክቴ ነው። ስለዚህ የተለያዩ ሀሳቦችን እናነሳለን፣ የተለያዩ ሀሳቦችን እናወሳለን። እውነትን እውነት እያለን እንቀጥላለን። እንግዲህ ሀሳባችንን ስንጀምር ሁሌም በሲቃ ሁሌም በጩኸት ያለው የአርሲ ጉዳይ ነው። ዛሬም እንግዲህ ዛሬ 10 ነው። ዛሬ በደረሰኝ ሀሳብና ከቦታው በተነገረኝ ንግግር አንድ አባትን አግተው ወሰዱ ሲባል ሰምታችኋል። ሰሞኑን እሳቸውን እንግዲህ ገለዋቸው አስክሬናቸውን ወደ ቤተክርስቲያን ዛሬም እንደተለመደው ጥለዋል። ስለዚህ ሰው መግደል ፋሽን የሆነበት ሲስተምን ትውልድ ነቃ ብለህ እንድታይ ወሳኝ ነው። ድሮ ገለዋቸው በጫካ ይጥሏቸው ነበረ። ዛሬ ደግሞ በግልጽ አማርኛ እንደሚታየው ከገደሏቸው በኋላ ከጨፈጨፏቸው በኋላ አምተው አስክሬንህን እንካ ብለው ይጥሉታል። በማዳበሪያ በምናምን አድርገው ማለት ነው። ስለዚህ ዛሬም ከአርሲ ሰበረና ልብ ሰባሪ ነገር ሰምተናል፣ አዝነናል። አሁንም ስለ አርሲ ማወቅና መስማት የምትፈልጉ በቴሌግራም እዚህ ጋር ባስቀመጥንላችሁ ቁጥር አርሲ 1 እና 2 ብላችሁ ብትጽፉልን በቴሌግራም ቪዲዮዎች እናጋራላችኋለን። ይህንን እውነት እንግዲህ ለትውልዱ የምናስተጋባበት ትልቅና ዋና ነገርን እንድታዩ እንድታዝኑ ደግሞም ወደ ላይ እንድትጸልዩ ወደ ጎን ላለ እንግዲህ መንግስት ደግሞ የትኛው መንግስት? ዓለም አቀፋዊ መንግስት ሪፖርት እንድታደርጉ ነው ሲቃያችንን። ስለዚህ ዛሬም አርሲ የደም መቀበል ስርዓቷን አላጎደለችም፣ እየተቀበለች አለ። አራጆቹም እንግዲህ እየጮሃሉ። ከሰዓታት በፊት አንድ ቪዲዮ ልኬላችሁ ነበረ። የተቀነባበሩ የተወሰነ ትውልድ ተናጋሪዎች ያለበት የእውነት ለመናገር በሐሰተኛ ትርክት የተሞላ ስለ ኦርቶዶክስ ተዋህዶና ስለ አለፉት ነገስታቶች ያልተማሩ የሚያወሩት የጥላቻ ቀንበር በሃይማኖት ውስጥ ተሰግስገው ያሉ በበቀል የተደራጁ የሚናገሩበት የክህደት ቅጥፈትን እቺ እውነተኛ የክርስቶስ ቤተክርስቲያንን ለመጉዳት የሚያደርጉበት አያሌ ጎዳናን ትውልድ እንድትነቃ የሚበጅን ለማሳየት ለታሪክ ይቀመጥ ብዬ ይሄ የምታዩትን በዩቲዩብ ቻናሌ ላይ አስቀምጭላችኋለሁና ትውልድ ንቃ መልእክቴ ነው። ሌላኛው እንግዲህ ከአርሲ የሞት ጉዳይ ወጣ ደግሞ ስንል በጣም የምንወዳቸው ፊሊፒናዊው አባት እንግዲህ በቅርብ ጊዜ በእኔ መርሃ ግብር ላይ የህይወት ታሪክ ምስክርነታቸውን የሰማናቸው ነዋሪነታቸው በአሁኑ ሰዓት በካናዳ ሆኖ ወደ ተወለዱበት ሀገር ቤተክርስቲያን የለችምና የኢትዮጵያ ኦርቶዶክስ ተዋህዶን ቤተክርስቲያን በዛ ቦታ ላይ ለማስቀመጥ በያዙት ተልእኮ ሄደው በሚገርም ሁኔታ ቤተክርስቲያን እያሳነጹ ያሉ አባታችን እንደምታዩቸው ታመው በካናዳ ሆስፒታል ላይ በችግር ውስጥ አሉ። ታመው በሕክምና ውስጥ
እርግጥ ጉዳዩ ያጋጠማቸው የተፈጥሮ ነው። አሳ ለማጥመድ ወደ ወንዝ ውስጥ ገብተው አሳ ለማጥመድ በሚሞክሩ ጊዜ የውሃ ውስጥ እንስሳ ነክቷቸው ተናድፏቸው በዚህ ሁኔታ እግራቸው እንደምታዩት ተቸግረው አሉ እና በካናዳ አሁን እየታከሙ ነው። እንግዲህ እንደምታዩት ትላንትና ላይቭ ላይ እኛም ጋር ገብተዋል። ይሄው እናቀርብላችኋለን። ላይቭ ላይ ቀርበው ያሉበትን ሁኔታ እናሳያችኋለን። ላገናኝክ አባታችንን። እሺ ደህና ናቸው? እዛ ነው ያለሁት። ሆስፒታል አይደሉ? እኮ ሆስፒታል ነው ያለሁት። ኦኬ እንዴት ናቸው? ደህና ናቸው። እሺ Do you remember Binyam? Yeah. Oh, He want to say hi to you. really? Yeah. It's on the phone? Yeah. No, it's not on the phone. On TikTok live. Okay. Oh, Do you want me to turn on the live? okay. Yeah, say hi. Say hi to you. Yeah, okay. ሰላም አባታችን ይፍቱን ይባርኩን። እንደምን አሉ? ይፍቱን ይባርኩን። Hello, brother Binyam. You see me? Do you want me to turn on? Turn me on. ሰላም ይፍቱን ይባርኩን አባታችን። Salam danano, brother Binyam. Here, I end up in the hospital. Yeah. How is life? Yeah, oh, you're on live. Hello, everybody. Yeah. Hello, brothers and sisters. This is a test by Satan. This is Elizabeth. ታይዞት This is Dr. Demelash. You know? ዶክተር ደንበላሽ። ዶክተር እንዴት ነህ? ሰላም እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን ደህና ነን። እግዚአብሔር ይመስገን። አባታችን እንዴት ናቸው? እግዚአብሔር ይመስገን። አቶ ቢንያም, how is everything to you? It's good. Till now. So I've been here since June 5. They admitted me in the hospital since June 5. Now is 10 days. 10 days. 10 days. Yeah. 10 days. Yeah. I had such a bad infection in my leg. Right there, you see? Oh. Yeah. Infection your leg. የባህር አሳ ነክሷቸው አሳ ጠምዳለሁ ብለው የባህር አሳ ነክሷቸው አውሬ ነገር። እዛ ሀገር ነው እዚህ ነው? እዛው ሀገራቸው። ከዛ ነው አምጥተው እዚህ ሆስፒታል ያስገቧቸው። We'll talk more once I get out here. Very soon. Yeah, I know. እግዚአብሔር ይመስገን, you know? Thank you, brother. Okay, Yeah, he was asking me a day before yesterday. He said, how is he? Yeah. Yeah. Everything is good He's so far. worried about you. He always think about you. Yeah. Everything See is how fine. such a nice guy. We will do more TikTok when time comes. Thank you, everybody. I believe our father. Yeah, God bless you all. Thank you. ዶክተር እንግዲህ እግዚአብሔር ነው እንግዲህ ለዚህ ጊዜ ይሆናል ያመጣህ። ኧረ እኔ አምጥቼው ነው እንዴ? ክሬዲት ሜጋ ነው። አንቺ ዝም በይ እስኪ። እቺ ልጅ እኮ ቤት እኮ ስንት ጊዜ ነው በቃ የምትቀጣው ራሱ። አሁንማ እህት ሆኛለሁ አይደል? ትረብሸናለች ዶክተር። እስኪ እንዴት ነህ? እኔ እግዚአብሔር ይመስገን ደህና ነኝ። ሁሉ ጥሩ ነው? እየበረታ ነው? ይመስገነው እንደርሱ ፍቃድ። በጣም ያሳዝናል። ብዙ አልለወጠባቸውም አባታችን? ደህና ናቸው? እግዚአብሔር ይመስገን። እልክልሃለሁ ፎቶውን የመጀመሪያውን እንዴት እንዳሳበበጣቸው። በጣም እውነት ምን ያህል ሰይጣን ስራውን እንደሚሰራየክ እሳቸው ጥሩ ነገር ሲያደርጉ። ያ አይዟችሁ እንግዲህ እግዚአብሔር መልካም አምላክ ነው። እናንተንም እግዚአብሔር ይስጣችሁ። በእውነት አብራችኋቸው በመሆናችሁ በጣም ደስ ብሎናል። በእውነት ለመናገር አሜን። እና ሰው ለሰው መድኃኒት ነውና ደስ ይላል። ደግሞ ከአባት ጎን ደግሞ እና አሁን ለውጥ አላቸው። በቅርብ ሊወጡ ይችላሉ። አዎ
በጣም ለውጥ አለ። በቀደም ካየኋቸው በጣም ለውጥ አለ። እኔ በቀደም እያለቀስኩ ነበር ያየኋቸው። አሁን በጣም ትልቅ ለውጥ አለ። ኦኬ እግዚአብሔር ይመስገን። አይ በጣም መልካም መልካም። ዶክተርም ያገኛቸዋል እንግዲህ ያው ዶክተር ከዶክተር ጋር አብረው ስላሉ እና በርቱ። በእውነት እናመሰግናለን። እግዚአብሔር ያክብርልን። በእውነት አሜን። አንተንም በጣም እናመሰግናለን። ጸሎታችሁ አስቡን። ቴንክ ዩ። እሺ መልካም ጊዜ ይሁንላችሁ። ቴንክ ዩ ቴንክ ዩ። ቻው። ጋድ ብለስ ዩ። አሜን። ቴንክ ዩ ቴንክ ዩ ቴንክ ዩ ቴንክ ዩ። እንግዲህ አባታችን እግዚአብሔር ጤናዎትን ይመልስ የሚል የልጅነት ጸሎት አሁንም እንዳይለይ ሁላችንም በፊናችን ይህን ታላቅ ስራ የጀመሩ አባት የተቆጣ ሰይጣን አባታችንን በእንዲህ ሁኔታ ላይ እየጎዳብናልና ሁላችሁም በጸሎት እንድታግዟቸው በካናዳም ያላችሁ ወንድመቶቻችን አባታችንን እየሄዳችሁ እንድትጠይቁ ያደራ መልእክቴ ነው። እንግዲህ ከጂ7 ወደ ጂፒኤስ የተዘዋወረውን ነገር ከማንሳቴ በፊት አሁንም አንድ ነገር ላንሳና ወደሚቀጥለው ሀሳብ ልምጣ። እንደምታውቁት አሁን ጋምቤላና ቤንሻንጉል ጉሙዝ በውጥረት ውስጥ አሉ። እንግዲህ ፖለቲካዊው ነገር ለራሱ እንተውና በሃይማኖት ውቅር ውስጥ ተቀምጠው እንግዲህ 7 አህጉር እመራለሁ እንደኔ ያለ ሰው በዓለም ላይ ተነስቶ አያቅም የሚሉ በጣም ከባባድ ሚስጥራቶቻቸውን የያዝንባቸው በእውነት ለመናገር እንኳን ከጳጳስ ከምዕመን የማይጠበቅ ምግባረ ብልሹነትን እያሳዩ ያሉ አንድ አባት እንዳሉ በትንሿ ቻናሌ ላይ ፍቅረ ኢየሱስ በምትለዋ ላይ ከቦታው በመረጃ በማስረጃ እያሳየናችሁ አለ። ታዲያ ትላንትና ምን ተፈጠረ? ሰሞኑ እንደምታውቁት የቤንሻንጉል ጉሙዝ የኦርቶዶክስ ተዋሕዶ ቤተክርስቲያን አገረ ስብከት ይህንን ደብዳቤ እሳቸውን በተመለከተ አቅርቦ ነበረ። 7 ጉዳዮችን የያዘ መሰል ነገሮችን የያዘ እኛ እሳቸውን አይነት መሪ አንፈልግም የሚል ጽኑ ነገርን አስቀምጠው ነበረ። እንዳትዘነጉ በቅዱስ ሲኖዶስ ዋና ስብሰባ ላይ እኚህ ሰው በግርግር የተቀበሏቸው 7 አህጉረ ስብከት ነበሩ። ከ7ቱ አህጉረ ስብከት ጽላት እስከ መስረቅ የትውልድን በእውነት በቅዱስቱ ፊት የከበረውን የመቅደስ አገልግሎት እስከ ማርከስ የተደረገ አስተዳደራዊም የዶግማ ጥሰትን በመመልከት ወደ 5 ቦታዎችን ሱዳንን ጨምሮ ደቡብ ሱዳንን ጨምሮ ከኚህ ሰው ላይ የተነሳ እንደሆነ ቅዱስ ሲኖዶስ ይህንን ደግሞ በጽኑ አስቀምጦ ይህንን ጉዳይ ቋሚ ሲኖዶስ ይልቁኑ ጠቅላይ ቤተ ክህነት በትኩረት ተከታትሎ ጉዳዮቹን እንዲያስፈጽም ተሰጥቷል። እንዲሁ አሁን የቀረባቸው ደግሞ ያሉበት ደግሞ የጋምቤላና የቤንሻንጉል ጉሙዝ ደግሞ ከቀድሞ ከነበሩት ከ5ቱ የከፋና የከረፋ ነገርን የያዘ መሆኑን ልብ በሚሰብር ነገር እንደ ቤተክርስቲያን ልጅነታችን ስንናገር በእውነት ከትልቅ አዘንጋ ነው። እኚህ አባትን ለማናገር ሞክሬያለሁ። እንዲሁም ደግሞ የቤንሻንጉል ጉሙዝን ሳይሆን የጋምቤላን አስተዳዳሪ ወይዘሮ አለሚቱንም ከዚህ በፊት እንዳነጋገርኳት ነግሬያችሁ ነበረ። ይሁንና እሷን በግልጽ የተናገረችው እኛ ሰውን ሳይሆን የተቀበልናት ቤተክርስቲያን ነች። ቤተክርስቲያናችን ደግሞ በግልጽ አማርኛ ከማንም የሃይማኖት ተቋማት ቀድማ በሀገር ውስጥ የነበረች እውነተኛ የኢትዮጵያ ክርስቶስ ቤተክርስቲያን ስለሆነችም ቤተክርስቲያንን ነው የምንሰማው የሚል ጽኑ ሐሳብ ይዛ ይሄንን ጉዳይ ደግሞ ለትውልዱ እንዳጋራም ፈቅዳ እንደተናገርኩኝ ታስታውሳላችሁ። ስለሆነም ዛሬ ደግሞ ምን ተፈጠረ? እንግዲህ ከቤንሻንጉል ጉሙዝ እሳቸውን አንፈልግም የሚል ደብዳቤ በግልጽ በእንዲህ ሁኔታ እንደተጻፈ ካያችሁ በኋላ ትላንትና ደግሞ እንግዲህ ሄድ ሌተሩ እንደምታዩት ቤንሻንጉል ጉሙዝ ይላል። የቀደመውም ደብዳቤ ቤንሻንጉል ጉሙዝ ይላል። በደንብ ስሙ። ነገር ግን የደብዳቤ ቁጥሩን ተመልከቱ። ይሄኛው የሚለው ሌላ ቁጥር ነው። ይሄኛው ደግሞ የሚለው ጋምቤላ ይላል። ሄድ ሌተር ቤንሻንጉል ጉሙዝ ዘሴም የሆነ እንደገና የደብዳቤ ቁጥር ጋምቤላ የሚል ራሳቸው ደብዳቤ ጽፈው ራሳቸው ሰዎች እንደምታዩት አስፈራርመው ለቅዱስ ፓትርያርኩ ቢሮ እንግዲህ ልከዋል። ዛሬ
እንግዲህ ወሳኝ ነገሮች እየተደረገ ነው። በጠቅላይ ቤተ ክህነትም የቤንሻንጉል ጉሙዝም ውይይት እየተደረገ ነው። ተወካዮች ሄደው ልክ ለጋምቤላው እንደተደረገ እባካችሁ አሁንም የጠቅላይ ቤተ ክህነት ቋሚ ሲኖዶስ አባቶቻችን አስቸኳይና ፈጣን እርምጃ በእኚህ ሰው ላይ ካልወሰዳችሁ ወደፊት በቤተ ክርስቲያን ላይ የሚፈጠረው ነገር የትየለሌ ነው። አዎ አንዳንዶች እንግዲህ በሶሻል ሚዲያ ላይ እየሄደ ያለውን የእሳቸው ቡድኖች የሚያደርጉትን ነገር ትመለከታላችሁ። ይህ ቤተ ክርስቲያን አይደለም የታሸገው በአንድ በቤንሻንጉል ጉሙዝ አገረ ስብከቱን ያሻሸገው እሳቸውም አይደሉም። ይሄ ጉዳይ ምንድነው? ከዚህ ውስጥ የተወረሰ ንብረት ገንዘብ እየተወሰደ ስላለ ንብረት እየተወሰደ ስላለ ይህንን በአገረ ስብከቱ ነው ያሳሸገው። ምኑን ቤተክርስቲያን አይደለም ቢሮውን ያሻሸገው ማለት ነው። እሳቸው ግን እንዲያረኩ ብለውም ሲዋሹ እየሰማን ስላለ መላው ኦርቶዶክሳውያን ይልቁኑ በቤንሻንጉል ጉሙዝና በጋምቤላ ያላችሁ በጽናት የቅዱስ ሲኖዶስን ቋሚ ሲኖዶስን የጠቅላይ ቤተ ክህነትን የቅዱስ ፓትርያርክ ቢሮ እና መሰል የቤተ ክርስቲያንን ዋና መዋቅሮችን ውሳኔ በትዕግስት እንድትጠብቁ ያደራ መልእክቴ ነው። አባታችን እንግዲህ በግልጽ አማርኛ ሌላም ነገር ተጨምሮ ያጭበረበሩትን በባንክ ያስያዙትን የአዲስ አበባ አህጉረ ስብከትን ወይም ዋናው በቤተ ክርስቲያን ጠቅላይ ቤተ ክህነት ያስያዙትን መኪና በ10 ሚሊዮን ብድር ያስያዟቸው ሌሎች ንብረቶችን ጭምር ኦልሬዲ ሐራጅ ሊወጣ ስለሆነ በአስቸኳይ ይምጡ ተብለውም ተጠይቋል። መሰል የትየለሌ የከፋና የከረፋ ሰነዶችና ችግሮች ስላሉ እባኮትን አሁንም በማስተዋል ከአባቶቻችን ጋር ቀርበው እንደገና በመወያየት ክብረ ክህነቶትን የሚያዋርድ በእውነት ለመናገር ከባባድ ነገር ምናልባት ወደ አደባባይ ሳይወጣ ቢያስተውሉ መልእክታችን ነው። እውነታው ግን ይህ ነው። ይህ ራሱ ማታለል ማጭበርበር ነው። ቅድም ያሳየኋቸው ደብዳቤ። እናም ይሄንን እንግዲህ ለመንግስት ያለቀልቁ አንድ እጃቸው ሸኔ ጋር አንድ እጃቸው መንግስት ጋር እንደፈለገው ነው ሲቀልዱ የነበሩ ስለ ቤተ ክርስቲያን ግድ ሳይላቸው እሳቸው ሆዳቸውና ግብረ አበሮቻቸው ሆዳቸው ከሞላ መሰል የጥፋት እርምጃን ከተራመዱ የአማራቸውን ካንካስ ገደሉ። እንግዲህ ዘመን መጥቷልና አሁን የእግዚአብሔር ጊዜ ነው ብለን እናስባለን። ይህን እውነት ይገብይ መልእክቴ ነው። እንግዲህ በስተመጨረሻ አንድ እውነት ላሳያችሁ። እቺ ታላቅ ልዩ ሀገር ኢትዮጵያ ላለፉት ዓመታት እንግዲህ ከ1975 ለ51 ዓመት የተከፈተ G7 የሚባል ታላቅ ዓለም አቀፋዊ ሀያላኖች የመሰረቱት ሲስተም ነበረ። በዚህ ታላቅ ስብሰባ ላይ እንደምታውቁት በጣም የምንወዳቸውና የምናከብራቸው የሀገር መሪዎቻችን ጠቅላይ ሚኒስትር ኃይለ ማርያምን መለስ ዜናዊንም በ2018 አብይ አህመድም ተከስቶ ነበር። ከ2018 በኋላ ግን ላለፉት 7 እና 8 ዓመታት ኢትዮጵያ ድርሽ አትልም። ይልቁኑ ኬንያ አክቲቭ ፐርሰን ሆና ጉዳዩን እያሳየች ነው። ይልቁኑ ኢንተረስትድ የነበረው የጠቅላይ ሚኒስትር መለስ ዜናዊ አፍሪካ ወክሎ በክላይሜት ቼንጅ ላይ የተናገሯቸውና ተጽዕኖ የፈጠሩበት የማይረሳ ጉዳይ እንዳለ እንዳትረሱ። ዛሬ አብይ አህመድ ችግኝ ብሎ የሚቀልድበት የችግኝ በጀትና የችግኝ ጉዳይን በተመለከተ የአብይ እሳቤ ሳይሆን የጠቅላይ ሚኒስትር መለስ ዜናዊ ሐሳብ እንደሆነ ሁላችሁም እንዳዘነጉ። ስጋት ነበረ። ለስጋቱ ሌላ ራቅ ልበልና ኦርቶዶክስ ተዋሕዶን ቤተክርስቲያን ለማታቋት እንግዲህ በዚህ በችግኝ ተከላ በገዳማውያኑና በተለያየ የወንዝ ቦታዎች ላይ እቺ እውነተኛ የክርስቶስ ቤተክርስቲያን አያሌ ችግኞችን እየተከለቻለች ደግሞም ተክላለች፣ ወደፊትም እየተከለች ትኖራለች። ስለዚህ ለክላይሜት ቼንጅ ኦርቶዶክስ ተዋሕዶ ያደረገችውን እያንዳንዱን ነገር በራሷ ስትሰራ የነበረችውን ነገር ቆም ብላችሁ ማሰብ ትልቅ ነገር ነው። በደርግ ዘመንም እንግዲህ የደንና ዱር አራዊት ሚኒስቴር የሚባል እንደነበረም እንዳትዘነጉት። ይልቁኑ የአፍሪካ ስጋት ከሆነበት ከዚህ ችግር ላይ ለመላቀቅ አፍሪካ ወክለው ጠቅላይ ሚኒስትር መለስ ዜናዊ ጠንካራ ሀሳብ ሲቸሩ እንደነበረ ታውቃላችሁ። ኢትዮጵያ በአሁኑ ሰዓት በጂ7 እንደምትመለከቱት ምንም አይነት ተሳትፎ ሳይኖራት ከአፍሪካ የተወከሉ የተወሰኑ ሀገራት አሉ። ኬንያ አለች፣ ግብፅ አለች፣ መሰል ሀገሮች አሉ። እኛ ግን የለንም። የወቅቱ ፕሬዚዳንት የአፍሪካ አንድነት ፕሬዚዳንትም በግልጽ በዚህ ቦታ ላይ የመሳተፍ ግዴታ
መብትም ስላላቸው ቱኒዚያና አልጄሪያ ጆይን አድርገውታል። እኛ ኢትዮጵያውያን ግን ነገራችን የተወሳሰበ ይልቁኑ የጠቅላዩ የቅርብ ወዳጅ የሆነችው የጣሊያን ጠቅላይ ሚኒስትር በምትመራበት ሀገር ላይ በሚደረገው ጠቅላዩ ለምን ተነፈጉ? እንደምታውቁት ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ኦፊሻሊ የቀድሞ የቅርብ ወዳጃቸውና ባለውለታቸው የሆነውን ኦቦ ለማ መገርሳ በጣሊያን ከሚኖርበት እባክሽ አሳልፈሽ ስጪኝ የሚል ታላላቅ የኢንተርፖል ሲስተምን አድርገው ነበረ። ነገር ግን አልተቻለም። ከዛ በኋላ እንግዲህ በዲፕሎማሲ እነ ዶክተር ገመችስም ወደ ጣሊያን በመጓዝ ና ከወንድም ጋር እናስታርቅ ብለው ቀድሞ ከነ አባዱላ ጋር ከሚስታቸው ጋር ያስታረቁትን አይነት እርቅ ለማድረግ የማታለል ነገርን ሞክረው ነበረ። በዚህ ሰዓትም እንግዲህ ኦቦ ለማ መገርሳ በግልጽ የተናገሩት አንድ ነገር ነው። ገመችስ እኔ ካንተ በላይ አብይን አውቀዋለሁ። አብይ ሊሰራና ሊያሰራኝ ሳይሆን ለምን ከሞት አመለጠ ብሎ መልሶ ሊገለኝ ነውና በዚህ ጉዳይ ላይ በቀልተኛውን እኔ ጠንቅቄ ስለማቀው ዳግመኛ እንዳታነሳብኝ የሚል ከጽኑ ማስጠንቀቂያ ጋር እንደተናገሩ ኦቦ ለማ መገርሳም ከቅርብ ሰዎች ሰምቻለሁ በጊዜው። ስለሆነም ተወዳጆች ታዲያ ከጂ7 እና ከአስገዳዩና ከአራጁ ሲስተም ወለቅ ስንል አስተዳደራዊ ውቅሩ እንኳን ለጂ7 ለጂፒኤስ የተሰጠው የብልጽግና ፓርቲ ወደ ጂፒኤስ የምትመጡ ምዕመናን በጠቅላላ ይልቁኑ ድራማ ከሰራችሁ ከጌታ ኢየሱስ ፊት ያቺ 2 ሳንቲም እንደጣለችው ሴት ቆንጆ ድራማ ከሰራችሁ እነ አዳነች አቤቤ የአዲስ አበባ ከንቲባ ከተቀመጠው የህዝብ ገንዘብ ላይ ከተቀመጠው የህዝብ ሀብት ላይ ከተቀመጠው የህዝብ ነገር ላይ አስተዳደራዊ ብልሹነትን እያደረጉ በግልጽ ታይቷል። የድሮው እንግዲህ በስውር ነው። ለአያሌ ዘማሪያን፣ ለአያሌ ሰባኪያን፣ ለፕሮቴስታንት እነ ዘርፌን ጨምሮ እነ በጋሻውን ጨምሮ ዛሬም ከተቃወማችሁ ህልም አለኝ ብላችሁ ብልጽግና ከደገፋችሁ እንደ ገቢ ጉተማ ላሉ ኦርቶዶክስን ለተሳደቡ ሽልማቱ የትየለሌ ነው። አሁን ግን አንድ ነገር ሆኗል። ዛሬ ወደ ፕሮቴስታንት ቸርች ስትመጡ ስንዴ ሳይሆን ልብስ ሳይሆን ሌላ ነገር ሳይሆን ቤት ትሸለማላችሁ፣ ኑ ወደ ቸርች የሚል የቅስቀሳ ጉዳይ እየታየ ነውና መላው የቤት ችግር ያለባችሁ፣ መላው የኑሮ ችግር ያለባችሁ ከጂ7 ወደ ጂፒኤስ ወደ ዞረው የብልጽግና የዝቅጠት ጎዳና ሄዳችሁ ቤት ተረከቡ ስል እነሱ ያወጡትን ማስታወቂያ መልሼ ያሰማለሁ። እነሆ እንስማ። የዛሬ ወር ኦልሞስት ወር ከምናምን በማግስቱ በዓል ሊሆን እዚህ ጋር አስራት ሰጥተው ሲመለሱ መንፈስ ቅዱስ በውስጥ ይራራላቸው። እግዚአብሔር ታውቃለህ፣ የሱን ርህራሄ የምትራራ ከሆነ ከሱ ጋር አብሮ የሱን ሀዘን እንድታዝን ያደርጋል። እና ራራላቸው መንፈስ ቅዱስ ሲመለሱ እንግዲህ አስራት ሰጥተው ነው የሚመለሱት። እዛ ኑኑ ብዬ ጠራኋቸውና ምንድነው ያልኩት? ያኔ ምን ልጸልልሽ ነው የተባልኩት። ዞር ስል ደነገጥኩና ነሱን ምን ልጸልልሽ የምናገረው ጠፋኝ። ከዛም በኋላ በቃ ድንጋጤና ደስታ ጋራ ማለት ነው። ከዛ ቀን አንድ ቀን በፊት ምንድን ነበር ያልሽው? እኔ ልመና ነው ያልኩት። የዛለታ ተደብቄ እየለመንኩ ተበሳጭቼ ከቤት ወጥቼ ከዛ ከሱ ከለመንሽው ብር ላይ ነበር ለመንኩ። ብር ላይ ነው ብዙም አልሰጣው፣ ትንሽ ብር ነው ዝም ብዬ የሰጣሁት። እኔ ዝም ብዬ ነባው ግን እግዚአብሔር እንደዛ ይነካኛል፣ እግዚአብሔር ይነካኛል ብዬ አይደለም ዝም ብዬ አለ በቃ ውስጥ ቀኔ ደርሷል። ከዛ ታስታውሳላችሁ በማግስቱ ጤፍ፣ ዘይት፣ ቡና፣ ሌላስ ሱካር፣ ሌላስ ጤፍ፣ ፍርኖ ዱቄት 100 ጤፍ 100 ነጭ ጤፍ 100 ፍርኖ ዱቄት 100 ቡና 3 ኪሎ 5 ኪሎ ሱካር በቃ ከዛማ ሞላ። ተሸክሞ ሲመጡ ሞላ። በተዋረድኩበት ሰፈር አከበረኝ። እና ያኔ ቤቷን አይታችኋታል?
በጣም ትንሽ ቤት ነች። አይጥ ጋር ነው የምኖረው። ከአይጥ ጋር ነው የምኖረው። አይጥ ከእንደገና ምንድን ነበር ያሉኝ? በእንጨት ነው ማከው ያሉኝ። ምንድን ነው ያ? በቃ የቅንቅን ላይ ነው የምተኛ። አይጥ ቤት የድህነት ፍሬንዶች ናቸው እነዚህ። ቅንቅን፣ አይጥ፣ ቅማል ፋሚሊ ናቸው። እና ከዛ እግዚአብሔር ይባርካት። ከጥቂት ቀን በፊት ክብርት አዳነች አበቤ ስለዛ ቪዲዮ ጠየቀች፣ ስለሳቸው። ለማንኛውም ዛሬ ደግሞ ክብርት ሌላ ማን ነበር? ከክብርት ቅድስት ጋር እህታችን ነች። ከሷ ጋር ሆነን ዛሬ ማለዳ የሚያምር ቤት ሃሌሉያ የሚያምር ቤት ከዛ ትንሽ እግራቸውን ሲያወሩኝ በቀደም ትንሽ እግራቸውን ያማቸዋል። ፎቅ ላይ መምረጥ ትችላለህ፣ የፈለከው ቦታ ከተማ ላይ። ዛሬ ራሱ ነቢይ ካልወደድከው እንቀይርላችኋለን። አሪፍ ነው። እና ግራውንድ ላይ ባለ አንድ መኝታ ሻወር፣ ሽንት ቤት ያለ አልጋና ሶፋ ተደርጎ ፍራይ ተደርጎ ጌታ ሆይ ስሙ፣ ጉባኤ ይስማ። እግዚአብሔር ምን እንደሚሰራ በእንጨት ነበረ። ለሊት ቅንቅን ውስጥ ነው የምተኛ ከአይጥ ጋር በእንጨት አካሎ ቁሱል ነው ጀርባዬ የምተኛበት። ስሙ ጉባኤ፣ እግዚአብሔር ስራ መልካም። እንግዲህ እኛ ለእኚህ እናት የተደረገው ነገር በመጀመሪያ ደረጃ እንደ ሰው ችግረኞች መርዳት ግልጽ መልካምነት ነው። በአዳነች አቤቤ ግን ሌጋሊ እንነጋገር ከተባለ በብልጽግና ግን አያምርም። ለምን ከተባለ በመጀመሪያ ደረጃ ከአቶ አቤቤ ካዝና ላይ አይደለም፣ ወይም ከባለቤታቸው ከአቶ ተሾመ ካዝና ላይ አይደለም ይሄ ገንዘብ ወጥቶ የሚሰጠው። ይልቁኑ በደንብ ስሙኝ፣ በእኛ በቅድስት ቤተክርስቲያን በመስጊዱ ዘንዳ አያሌ ነዳያን ይቀመጣሉ፣ በችግር ይቀመጣሉ። ታዲያ ጤነኛ አስተዳደር ከሆነ በነገራችን ላይ ከሆነ ይህ እንግዲህ የኢትዮጵያ ህገ መንግስት ላንድ ሮድ ወይም ንጉሳዊ አስተዳደር አይደለም። ምንድን ነው ካላችሁኝ ዲሞክራት ነው። የዲሞክራት ሲስተምን ደግሞ በግልጽ ካጠናችሁ የተቀጠሩ ሰራተኞች ናቸው እና አዳነች አቤቤ እንዲያስተዳድሩ እንጂ እንደፈለጉ ቤት እያነሱ ለሚያምራቸው ሰው ለእንዲህ አይነት ሰው ለቸርች ለተገኘ ይሄ ማለት እንቁልልጬ ጴንጤ ቸርች ከሄዳችሁ ይሄ ይሰጣል። ፍርኖ ዱቄት የቀድሞውን ለማስታወስ እንዲሰጣል እንዲህ ግን ወደ ሎጂክ እንምጣ። ይህ የአስተዳደር ዝቅጠትና የአስተዳደር ብልሹነት ነው። በችግረኛ መቅናት አይደለም። እኔን በቅርብ የምታውቁኝ ሰዎች ከነዳያን ጋር ከችግረኞች ጋር ምን አይነት ውሎ እንደምኖር የቅርብ ወዳጆች ታውቃላችሁ። ይሄ ግን ወንጀል ነው። በነገራችን ላይ ወንጀል ነው። የመንግስትን የህዝብን ሀብት ያለ አግባብ ማደል ነው። በነገራችን ላይ እንደዛ ከሆነማ የኢትዮጵያ ችግረኞችን በጠቅላላ የአዲስ አበባ ችግረኞች እኩል ሊሰጣቸው ይገባል። መብትም ከሆነ ማለት ነው። አስቡ፣ ከዚህ በፊት በአያት 49 ወይዘሮ አዳነች አቤቤ ካለው ያ ሁሉ ህንፃ በግልጽ አማርኛ ከግማሽ በላይ ለሆኑት አፍ ላልፈቱ ከገጠር ላመጧቸው የኦሮሚያ ተወላጆች እንዳደሉ ሊስታቸው ማየት ትችላላችሁ ማለት ነው። ሌላው ኦርቶዶክስን ሲሰድብ ለነበረው ለአቶ ገሪ ጉተማ አያችሁ ሲሰጡ ነበር። ለተለያዩ የፕሮቴስታንት ይሄ የዲሞክራሲ ጸባይ ነው ወይ? የሊደርሺፕ ጉዳይ ነው ወይ? መሪነት ነው ወይ? ርስት ማከፋፈል በኢያሱ ዘመን ላይ ማጥናት ይቻላል። አያችሁ። ስለዚህ አሁን ምንድነው እንቁልልጬ ወደ ጴንጤ ቸርች ከገባሽ አዳነች ጉዳዩን ታያለች፣ ቤት ትሰጥሻለች የሚል ሙከራ ነው። በነገራችን ላይ ይህ ሌብነት ነው፣ ይህ ዝርፊያ ነው፣ ይህ ወንጀል ነው።
እርግጥ አቶ ሄኖክ እየቃመ እያጨሰ እንደፈለገ የሆነ በሌላ ኃይል እንደሚሰራ ሁላችንም እናውቃለን። በቅርብ ጊዜ ብዙ ቪዲዮዎች እንግዲህ ሊወጡ ሲሉ ወይዘሮ አዳነች አቤቤ እንደምታውቁት ከዚህ በፊት ይሄው አሳያቸዋለሁ። የመንፈስ ዓለም የጩኸት ዓለም አይደለም፣ የፕሪንሲፕል ከላይም ይናገራል ከክሱም ይናገራል። ንቦቹ ለምን ከቀፏቸው ወጡ አይደለም፣ ቀፎ ማነቀነቀው ነው። ይሄን ነው መሪ ብዬ ስኖር የነበረው። ይሄን ነው መሪ ብዬ ስኖር የነበረው ስለ ማለት እንደዚህ ትንባሆ የሚያጨስ መሪ ነው። ሲጋራ እያየኸው ምን አለ አያይዝላቸው ለተመልካች እሱም ብርጭቆ እያንጫጫው ወራኛል ነው ብርጭቆ እያንጫጫው ነው የማወራው። አብራችሁ ነው ለየብቻ ነው? ኧረ አብረን ነው። ፈታ ማለት ነው ምንድነው? አዎ እንደዛ ነው የሚባል። እኔ ስለ ህግ ማክስ ነው ቢዝነስ ላይ ያለው ሰው ነኝ። ጭራሽ እኮ እኔ በሰዓቱ ደክሜ ከነበርኩበት ቦታ ወጥቼ የባሰ ደክሜ እኮ ነው። ጭራሽ ብሶብኝ እኮ ነው ጥሩ ጭራሽ ብሶብኝ። እንዴት ምን ማለት ነው? ጭራሽ ብሶብኝ የምትከተለው ነው የምትሆነው። ብሶብኝ ነው የወጣሁት እኮ እኔ። አሁን እኮ ጌታ እኮ መልክ እኮ ተመልሶ እኮ እንደ ቪትስ ውስጥ እኮ ፎቶ እያሳየሁ እኮ ቪትስ ውስጥ ትንባሆ እኮ እያጨሰ እኮ ቪዲዮ እያሳየሁ ነው ያለው። ባይዘው ጽዋው ሞልቶ ነው ብዬ ነው ማምነው እንጂ የሰው ልጅ በዚህ ደረጃ ሊካል። ቅሬታዎችህንና ሐሳቦችን ማስተላለፍ ፈልጋለሁ፣ ህዝብ እንዲያውቀው ፈልጋለሁ። እኔም ፍትህ ላገኝ ይገባል ባልክባቸው ጉዳዮች ላይ ልናወራ በዚህ ተገኝተሃል። ስለመጣው በጣም አመሰግናለሁ። ቤተክርስቲያን አልሄድም። አገልጋይ ነብይ ሄኖክ ግርማ ጋር በተገናኘ ነው እዛ ጋር ማለት ወሬ ብቻ ሳይሆን ኢቭን ፎቶና ቪዲዮ ማንም ሰው ያውቀው። ከመሪዎች ጋር ምንድነው ያጋጨህ? በምን ምክንያት ነው ወደዛ መሄድ የተወከበ? በዛብኝ በጣም ነው። በምን ምክንያት? ቤተክርስቲያን እኔና እጮኛ አንድ ላይ መኖር ጀመርን። በደንብ ተጸልዩ በቤተክርስቲያን የእግዚአብሔር ፍቃድ ነው። ጥር እንደዚህ ላይ እንዲህ ታረጋለሽ ብሎ ትንቢት ያመጣላትን ቮይስ ጸሎት ቤት እንድትገባ ነብይ ሄኖክ ግርማ ካንተ ጋር እንደምትጋቡ ትንቢት አምጥቶላት ይኸውልህ ጸሎት ቤት ግቢ ብሏት ቀለበት ያደረግነው ከዛ በኋላ ነው። ከዛ እንደወጣው ነው ቀለበት ያደረግነው። እግዚአብሔር ያስደንቅሻል። እንደዚህ አይነት ሰው ወደ ህይወትሽ መጥቶ ፕሮፌሲ አምጥቶ እሷ የላከችልኝ ቮይስ ሪከርድ እኮ ቴሌግራም ላይ አውጥቼ ልክልኝ። ቀለበትን እኛ ወጣቶች የምንባለው ቀለበት ለማድረግ እንድንቸገር ሁሉ አድርጎናል ብለው የሚያነሱ ሰዎች አሉ። አንተም እዛው ሰላይ ያለህ እንዴ? በጣም ብዙ ሁሉም ሰላይ ሁሉም ማታ እኮ ነው ጋር ቢኮዝ አብሬያቸው ራት እበላለሁ፣ አብሬያቸው እላለሁ፣ አብሬያቸው አድራለሁ፣ ቢሮ ያመጣቸዋለሁ። 4 ልጆች እንደምንወልድ ባለቤቷ የሚሹን በተገኘችበት የተነገረ ትንቢት አለ። ቮይስ ሪከርድ አሁን ዋትስአፕ ላይ ልክ ለሱም ልኬለታለሁ ለአገልጋይ ነው እኮ። እንዴት ታዲያ ተፈቀደላችሁ ከጋብቻ በፊት አብራችሁ እንድትኖሩ? ምክንያቱም እሱም ሙሉ ጊዜ አገልጋይ ስለሆነች እሱም አልፎ እኮ ብዙ ነገር መጥቷል እኮ አይደለ? ስለምን ማለት ስለ ልጄ ማለት ነው። ያንተ መሀል ላይ ልጅ ተፈጥሮ ነበር። ኦኬ ከአንተና ከሷ ጋር እሺ። አርግዛ ነበር እሷ? ጸንሳ ነበር። እኔ እንዳወኩ እንዳታውቅ ነው ያለኝ። የሚገርምህ ይሄው የምፈራው እግዚአብሔር ሪከርድ አለ ቮይስ ሪከርድ አለ ይይዝልሃል። እሷ እኔ እንዳወኩ እሷ እንዳታውቅ። ጉዳዩ የልጅ መጥፋቱ በንስሐ አንድ ላይ ሆነን ንስሐ ጸልየን መቀጠላችን ሳይሆን ጉዳዩ እሱ ጉዳዩን ያለማወቅ ግን በጣም ብዙ አሳልፈናል አብረን በጣም ብዙ እና ይሄ ነገር ከሷ ጋር ላወራ ፈልጌ ቤት መጣ። እሱ በር ዘግታ እንድትከፍትልኝ አንኳኳ በነበረበት ሰዓት ደውላለት ነው መሰለኝ ቤት መጣ። ቡልቡላ ሄኖክ ግርማ እሺ ተውናም ብሎ እሷን በመኪና ይዞ ይጣል። በወቅቱ አንተን የመምከር ነገር ምን ብሎ እንዴ ምን እንደዛ ተብለህ የገባህበት ትዳር ካልሆነ እኔ ሌላ ድርሃለሁ። እግዚአብሔር እንደ ቃሉ ነው እንጂ እንደ ሙዱ አይደል። እንደ መሪ ይሄን ማውረግ አልነበረበትም ነው እንጂ ችግሬ አሁን ከልጅቷ ጋር እንደዚህና እንደዛ ይሁን የሚል ፖይንት ላይ አይደል። እነሱ ሱፍ ለብሰው የሚመጡበት ቦታ እኔ በቁምጣ ነበር ወክ ማረገው እና ማን ላይ ሆነሽ ማንን ታመልሽ የሚባል ሀገር ያባባል። በጣም ብዙ የማይሆኑ ነገሮች በየስጋ ቤቱ በየእንትኑ ቤቱ ማለት እሱ ሊሄድ የማይገባቸው ቦታዎች ላይ ማለት ነው። ለኛ ነኝ እንጂ ክፉ ሰው አይደለም። ፊት ለፊት ነው የምናገረው፣ ፊት ለፊት ነው። እዛ ጋር ያየሁት ነገር ግን ኮምፕሊትሊ ላይ ነው። እናንተ እንዴት ነው ቤተክርስቲያን አብራችሁ እንደምትኖሩ ታውቃለች? በደንብ ያውቃል። የኔና እሷ ቸርች ነው ጮኝነት የሚለው ማለት ቅርብ ወዳጆቼም ምናልባት ሚዲያ ላይ እንደ ፓስተርም እንግዲህ ገስጸኸኛል። ባልና ሚስት እንደነበረን ታውቃለህ። መቼም ስትሬት ቤት ውስጥ የኖሩ 3 ዓመት አንድ ቤት ውስጥ 2 ዓመት ከምናምን አካባቢ ስትሬት አብረን በዛ መካከል ነው ልጅ የተፈጠረው። እኔ ሲጀምር እኔ በሰዓቱ እኔ ማንም ሚስቴ የምትወድ ሴት ከዚህም በኋላ እንድታውቀው የምፈልገው አጠገቤ እስኮንስ ማንም ሰው ምንም እንዲሰጣታል የሆነ ስልክ ሰጥቷት ነበር ለሷ። ማን ነው የሚሰጣት? ሄኖክ እኮ መንፈሳዊ አባቷ ስለሆነ ነው። ምናልባት ፓርቲቱ ምናምን ስለሚቀጥሉ አሳያል ሊሆን ይችላል አይሆንም ይችላል። አሁን የደረሱኝ አንዳንድ ነገሮች ይችላል ከአባትና ልጅ ጋር የተገናኘ ነው ወይስ ከዛ አለ? ልጅ እኮ ማለት ራይልና ሄርሞን ውሃ ውስጥ ቢገቡ ቀድሞ ማንን ያወጣል? በጣም ወዶ ማከብሮ እስካሁን ድረስ እንደደጉሽ የማየው የእግዚአብሔር ሰው ነብይ ናትናኤልን ነው አይደል? እሱ ወደ ሳውዝ አፍሪካ ብቻ ሙቭ ስላደረገ እኮ ነው እኔ እዚህ ዩኒት ሚስ ውስጥ ይገባ አዱን ነው ሰምሪዝን ነቢያቶች ሽማግሌ የሚሆኑበት የህይወት ስርዓት አለ። ይሄ ሽማግሌውን ነብይ የሚሆኑበት ሽማግሌ ኦፍ ኮርስ በእድሜም ሽማግሌ ነው ከኔ ጋር ታወዳል። ይሄን ሰምቼ እኮ ተንበርክኬ ነው የምሰጠው
ታምነኛለህ? እዛ ያላችሁ አገልጋዮች ታውቃለህ፣ ቆሜ ገንዘብ ሰጥቼዋለሁ ተንበርክኬ ነው። አሁን ራሱ ካናዳ በሄደባቸው ሰዓቶች የመጨረሻ ደረሶቹ ነው ያለው። ከግል አካውንቴ ከዮሐንስ ታምራት የገቡ በጣም ብዙ እያሳየሁ ነው ያለው። ታዲያ አሁን እንግዲህ ለቤተ ክርስቲያን የሰጣቸው ገንዘቦች ደረሰኞችንም ወደ እኔ ልከሃል፣ ግን ታዲያ በግድ ነው እንዴ ተወሰደብህ? ሁለት ያስብም ሲሸጥ ደግሞ የሚሸጥህ እኮ ስትባንን እኮ ተቀይስ አይልህ ይደግምሃል። አየር ላይ እየወደድከው ከጀርባህ የሚወጋ አይነት ሰው ግን ምን በኔ ላይ ብልጥ ሰው ውሻ በግ ነው ብዬ መሸጥ ያረዳል። ልጄ ካልክን ቢ ሪስፖንሲብል ነው ለልጅ ሄርሞን ብትሆን እንደዚህ አታደርግ፣ ኤፍራታ ብትሆን እንደዚህ አታደርግ ማለት ሁሉም የዘራውን ያጭዳል። ሴት ልጆች አሉ ዛሬ በእነሱ ያጭዳሉ፣ ችግር የለም። ለማሳጨድም ምን ያንሽ አይደለም። ጉዳዩን እንደዚህ መተው ስለፈለኩ ነው አንተ ጋር የሚመጣ። በዚህ አጋጣሚ ስለሚሰማው ይሄንን ሚዲያ ምን መልእክት አለ? ለኔ አይደለም ለኔ የምታበላሸው የምታቃነው የሚወት የለም ከዚህ በኋላ ለሚቀጥሉት ግን አስብላ። እናንተም ሌሎች አገልጋዮች የምትመለከቱት መንፈሳዊ ልጆቻችሁ ኦነር አላቸው ከስጋዊ ልጆቻችሁ። ባይዘው በዛ ሰዓት ላስቀይምኳችሁ ለገፋችሁ መሳሪያ ላወጣሁባችሁ ሰዎች ይቅርታ መጠየቅ እፈልጋለሁ። ፓስተር ሶፊ ላይ ወጥቶ የቪዲዮ ሙሉ ሊታይ ሲል በማስፈራራት ከልጁም ከእያንዳንዱ ነገር ቪዲዮ እንዲወርድ ተደርጓል። ስለሆነም ትውልድ መንቃት አለብህ፣ ትውልድ ማስተዋል አለብህ። እንዲህ አይነት ክርስትና የለም። በነገራችን ላይ አሁን በደንብ ጌታ ያያት ሴትን ሴትዮን አያት በሚል ነው በአዳነች አዳነች እኮ በድሃ ነፍስ የምትቀልድ ነች። ዛሬ ክትፎ አብልታ በየቀኑ ኑ ብላ በሚቀጥለው ቀን የልደታዎቹን አሳይቻቸዋለሁ። ያ ብቻ አይደለም። ሴምሲ ሱራፌል ከሚባል አውሬ መልእክተኛ ነብይ ነኝ ከሚሉ ከነዚህ ወንበዴዎቹ ጋር ልክ እንደ በዓል ነቢያቶች የሚያደርጉት ቁማር የትየለሌ ነው። ሱራፌልም አንድ ቀን አበላ፣ ዘጋው፣ ቸርች አደረገው። ስለዚህ ሀሳብ ችሉ ለማማ የተደረገው ለሴትዮዋ የተደረገው ነገር አይታችሁ ከሆነ ጎረቤት ቀና ምናምን አሉ። እማማ ጌታ ኢየሱስ ክርስቶስ የሚለግስ አምላክ ነው። ግን እርሱ አሁን ከሌባ ነው የተቀበሉት። ሕግን የጠበቀ አይደለም። የእግዚአብሔር በረከት ፍጹምና ጸጸት የሌለባት ነው። ስለዚህ አንዳንድ ጊዜ እኔ አሁን ባለሀብት ሰው ልግስና ቢያደርግ እኔ ችግር የለብኝም። ያደረገሎት ግን የኢትዮጵያ መንግስት በኃላፊነት ያስቀመጣት ሀገር እንድታስተዳድር አዲስ አበባ እንድታስተዳድር ነው። ባለመብት ነኝ ብላ ግን በስመ ጴንጤ የሀገርን ሀብት እንደፈለገች የምትሰጥ አንድ አስተዳደራዊ ውቅር ላይ እውቀት የሌላት እብሪተኛ ንጉሳዊ ስርዓት ሊመሰረት ያሰበ እያደረገ ያለ የእብሪተኛ መንግስትና ስርዓት ነውና ከጂ7 ሲባረር ወደ ጂፒኤስ የገባው የብልጽግና ፓርቲ የውርደት ቅሌትን እነሆ ብያለሁ። በሀሳብ ልልና ካመናችሁ ሁላችሁንም መሞገት እችላለሁ። ቅድም ባስቀመጥኩላችሁ ይልቁኑ ማጆሪቲ በኦሮምኛ ቋንቋ ትርጉሙን ደግሞ ይዘን ማታ እንከሰታለን። ለእያንዳንዱ ነገር ለስራው ስጦታን ወይም ላደረገው ነገር ቅጣትን የሚሰጥ ኃያል እግዚአብሔር በዙፋኑ ላይ አለ። ፍትህ ለተጎዱት፣ ፍትህ ለሚታረዱት ለአርሲ ህዝቦች እንላለን። ከዛ በተረፈ ጴንጤ ስትሆኑ እንዲህ አይነት ነገር አሁን እንዳታችን ጌታ ኢየሱስ ሰጠኝ፣ እግዚአብሔር ሰጠኝ፣ እንደዚህ ሰጠኝ ምናምን። ስለዚህ ወደ ጂፒኤስ ሂዱና ቤት ተቀበሉ የሚል አዲስ ማስታወቂያ ትላንት በእርዳታ ዛሬ ደግሞ በቤት ሆነ እስኪባል ድረስ የሚደረግ ቁማር ይቁም መልእክቴ ነው። ይህ የመልካም አስተዳደር ብልሹነት ነው። ይህ ህዝብን በእኩልነት ያለማየት የሞራል የአስተዳደር ልሽቀት ነው። 4 ነጥብ። ብንያም ሽታዬ ነኝ። ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። እውነትን እውነት ብለን ዘመናችንን እንጨርስ። የሀሳብ ልዕልና ካለ ምሽት መወያየት ይቻላል። ሰላም። ተዋህዶ መሸሸጊያዬ፣ ኦርቶዶክስ መጠለያዬ፣ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላምሽ ከፍ ይበልልኝ